ማይኳል ሰራሲል እኔ ራሴ ነኝ ወርቅ ተመልሼ ለመግባት የመጀመሪያው ዘመን ቤተክርስቲያንን ስናይ በሚሽነሪዎች የተመሰረቱ ቸርቾች ናቸው ሐዋርያቱን ጨምሮ ከሐዋርያቱም ጋር አብረው ሰራተኛ የሆኑ እንደ ናጵሎስ አቂላና ጵርስቅላ ለምሳሌ ሮሜ ምዕራፍ 16 26 ሰዎች ተዘርዝረዋል ከ26ቱ 12ቱ አገልጋዮች ናቸው አቂላና ጵርስቅላ እነ ፌበን እነ አንድሮኒከስ እና ጁኒያ በጣም በርካታ ሰዎችን መጥራት እንችላለን ከሐዋርያት መካከል ተብሎ ስለዚህ በወቅቱ የመጀመሪያው በጣም ሀፍሰርዴስ ነው በጣም ራንደም ነው በጣም ስካተርድ ነው በጣም ሚሽናል ነው እንጂ ኦርጋናይዝድ የሆነ ሲስተም ኦፍ ሊደርሺፕ ኦርጋናይዝድ የሆነ ሰክሴሽን የኦቶሪቲ ሰክሴሽን አልነበረም ጴጥሮስ ሮም ቁጭ ብሎ እያንዳንዱ ሚሽን ቸርች ሎካል ቸርች ቢሾፕ እየላከ ፕሪስቢቴሪ እየላከ እጅ እየጫነ መስመሩ ላይኑን ማፕ ሰርቶ ግራፍ ሰርቶ ያያያዘ ያነካካ የሆነ ኢምፓየር አይደለም የመጀመሪያው መቶ ክፍለ ዘመን እና ሁለተኛው ኢምፓየር አይደለም እየተገነባ ያለው ያ የክርስቶስ ወንጌል ያ የክርስቶስ ትምህርት ሐዋርያቱ ጋር ያለው የክርስቶስ ትምህርት ከኢየሱስ ቀጥሎ ሐዋርያቱ ጋር የተገኘው የክርስቶስ ትምህርት ምናልባት በ120 ከዛ በላይ በሚሆኑ ቤተሰቦች የተነገረ የምስራች ዜና በተገኘው ሰው ሁሉ ጴጥሮስ በመንፈስ ቅዱስ በወረደበት በጴንጤቆስጤ ቀን ከቀጳዶቅያ ከጳንቶስ ከፍርግያ ከሮም ከተለያየ ቦታ ለመጡ ሰዎች ወንጌል መሰከረ እንደ ሰደድ እሳት ተበተኑ ሐዋርያት ሥራ ምዕራፍ 7 እስጢፋኖስ ተወገረ ከኢየሩሳሌም ወጥተው ተበተኑ ወንጌል መላውን ዓለም አጥለቀለቀ ፖይንቱ ምንድን ነው ፖይንቱ የመጀመሪያው መቶ ክፍለ ዘመን ቤተክርስቲያን ባህሪ የተደራጀ የስልጣን መስመር ወይም አሰራር ወይም አደረጃጀት አሁን እንደምናየው ኦርጋናይዝድ የሆነ ቅብብሎሽ የስልጣን ቅብብሎሽ ሳይሆን እያንዳንዱ ሰው የሰማውን ወንጌል የተረዳውን ወንጌል ባገኘበት ሎካሊቲ ሁሉ መላውን ሮማን ኢምፓየር እንደ ሰደድ እሳት ክርስትና ኮንስታንቲን በ318 ክርስቲያን እስኪሆን ድረስ ሲያጥለቀልቀው ነው የምናይ ስለዚህ ሁለት ነገሮች መረሳት የለባቸውም የመጀመሪያው ሁለተኛው ሶስተኛው መቶ ክፍለ ዘመን ቤተክርስቲያን ባህሪ ስናጠና አሁን እንደምናስበው አይምሯችን ላይ ቅርጽ እንዳሰጠ ነው አሁን ባለው በተደራጀ መልኩ እገሌ ለገሌ መስመሩ ይሄ ነው ይሄ ከአዲስ አበባ ሐዋሳ ያለ ሃይዌይ የሚመስል ስዕል ምን ስለው የመጀመሪያውን ሁለተኛው ሶስተኛው መቶ ክፍለ ዘመን የቤተክርስቲያን ባህሪ አይ ቲንክ ስለማንረዳ ነው ብዬ ነው ማስብ ስለዚህ አንደኛው ሚሽናል ቸርች ናት ሚሽናል ቸርቾች በሐዋርያት ከሐዋርያት በተማሩ ከሐዋርያት ቀጥሎ ደግሞ ባሉ እንደነ ጢሞቴዎስ ባሉ ወይም ደግሞ በተለያየ መንገድ ወንጌል በሰሙ አሁን አቂላና ጵርስቅላ ማን የሾማቸው ለአቂላና ለጵርስቅላ ማን ሰጥቷቸው ነው አፕሎ ቆላሲስ ያለችው የፊልሞና ቤተክርስቲያን ኤጳፍራ ማን የሾመው የፊልሞናን ቤተክርስቲያን ማን የተከላት የገላትያን ቤተክርስቲያን ጳውሎስ ከተከላት በኋላ ጳውሎስ እዛ ውስጥ ያሉ አገልጋዮችን ማን ያጠመቀ ጳውሎስ አጥምቋቸዋል ወይስ ማን ያጠመቃቸው እነማንም ማን አጠመቀ ስለዚህ የሆነ ጥርት ያለ ስዕል አሁን እኛ የፈጠር ነው ሰምሃው ፖለቲካል ባህሪ ስላለው ነው የቤተክርስቲያን ሊደርሺፕ አንደኛው ሚሽናል ናት ሁለተኛው ደግሞ ሄረሲ ነው የሁለተኛውና የሶስተኛው መቶ ክፍለ ዘመን ቤተክርስቲያን አንዱ ትግል የስተት ትምህርት ነው በቃ እንጂ ቤተክርስቲያኗ በተደራጀ መልኩ የሆነ የተደራጀ ዶግማና ዶክትሪን የሊደርሺፕ ስታይል እንስራ እናዘጋጅ መስመሩ ይሄ ነው ከንተና ተቀብሎ ነው በሚል የተሰናዳ አይነት አካሄድ አይደለም የነበራቸው ምንድነው ፋይት ማድረግ ነው ለምንድነው ፋይት ያደረጉ ለስልጣን ነው ፋይት ያደረጉ ከቫሌንቲኔስ ጋር የተጣሉት ከነ ላክታንቴስ ጋር የተጣሉት ከነ ሴሬንቴስ ጋር የተጣሉት በስልጣን ነው እነ ማርሲዮን ጋር የተጣሉት በስልጣን ነው በትምህርት ነው የተጣሉት ትምህርትህ አይመስልም ነው ትምህርትህ የሐዋርያትን አይመስልም ትምህርትህ የኢየሱስን አይመስልም ትምህርትህ የመጀመሪያው መቶ ክፍለ ዘመን ክርስትና አይመስልም የጆሃናይን ኮሚኒቲ የት ነው የሚታወቁት ጆሃናይን ኮሚኒቲ የት ነው ያሉት ጆንን ማን የጻፈው ዮሐንስ ራእይ ማን የጻፈው እንኳን ተውትና አፖስቶሊክ ሰክሴሽኑን
አንዳንድ መልእክቶች ዕብራውያንን ማን ነው የጻፈው? የት ሆኖ ነው የጻፈው? ለማን ነው የጻፈው? ዕብራውያን የተጻፈላቸው ክርስቲያኖች የት ነው ያሉት? ይታወቃሉ? ያዕቆብ ለነማን ነው የጻፈው? በየትኛው ዓለም ያሉ ናቸው? ማን ነው የመሰረታቸው? የት ነው የመሰረታቸው? ስለዚህ አሁን ጥርት ያለ እንደ ዓለም ካርታ ወይም እንደ የትሬን ዩሮፕ ውስጥ እንዳሉ የትሬን ሩቶች በቃ ሴንትሪየም ሰርተን ላይኑን አስምረን ቁጭ ያደረግነው ለእኛ በሚመቸን መልኩ ነው። በሐዋርያትና ቀጥሎ ባለው ትውልድ ወይም ደግሞ በሐዋርያት ደቀ መዛሙርት መካከል ግንኙነት የለም ወይ? አለ። መናበብ የለም ወይ? መቀበል፣ ሹመት፣ ስልጣን፣ እጅ መጫን፣ ማበረታታት ጳውሎስ ያበረታተው አለ። ጢሞቴዎስ ምንድን ነው ያለው? ይህንን ትምህርት ለሚቀበሉ ሁሉ ስጥ አለው፣ ንገረው አለው። ማለት ነሰርሊ ትምህርቱን አደራውን ሊቀበሉ ለሚችሉ ሁሉ። አሁን ይሄ ኦቶሪቲው ነው ወይስ ኢንፋሲሱ ትምህርቱ ነው? ስለዚህ እኔ ሁለት ነገሮችን በፍጹም መርሳት የለብንም። ማለት ሌተር ዴቨሎፕመንቶችንና በሐዋርያት መካከል ያለውን ሩትድ የሆነ ኮኔክሽን ነሰሰርሊ መካድ አይኖርብንም። እሱ አይደለም ፖይንቱ። ፖይንቱ ግን የመጀመሪያውና የሁለተኛው መቶ ክፍለ ዘመን ክርስትና ፋውንዴሽናል የሆነው ይሄ ከሐዋርያት ጋር የተገናኘው ነገር ምንድን ነው ከተባለ አንደኛ ሚሽን ነው፣ ወንጌል ስርጭት ነው። ያ ወንጌል ስርጭት ደግሞ አሁን በምናስበው መልኩ እንደዚህ በጣም ሰንሰለት ይዞ አሁን ለምሳሌ በርናባስ ወደ ቆጵሮስ ገባ። በቆጵሮስ ውስጥ ያሉ ክርስቲያኖች በርናባስ ምን አደረገ? ከነ ጴጥሮስ ጋር ምን አይነት ግንኙነት ነው የነበረው? ከነ ጳውሎስ ጋር ምን አይነት ግንኙነት ነው የነበረው? ምን ያህል ቸርቾች አሉ? ማለት ሂስቶሪካሊ አንዳንዱን ነገር አቴስትድ አይደለም፣ እንደዛ ማድረግ አንችልም። አንድ ነገር ግን እርግጠኛ መሆን እንችላለን፣ ያለምንም ኮንፊውዥን ትምህርት። ለምን? መጽሐፍ ቅዱስ እጃችን ላይ አለ። መጽሐፍ ቅዱስን እና ደግሞ እነዚህን የሐዋርያትን ትምህርቶች እየተቀበሉ ወይም ደግሞ እየተረዱ በተረዱት መልኩ ኤክስፕሌን እያደረጉ የመጡ ደግሞ አፖስቶሊክ ፋዘርስ አሉ። ከአፖስቶሊክ ፋዘርስ በኋላ አትሊስት እስከ ኒቅያ ያለውን ነገር እንኳ በደንብ አንደርስታንድ ማድረግ እንችላለን። ስለዚህ ኢንፋሲሱ ያለው ትምህርቱ ላይ ነው እና አንዲት ቤተክርስቲያን እኔ እንደ ብዙ ጊዜ የምሰጠው ምሳሌ አለ። በጣም አስተውላችሁ ከሆነ የሮሜ መጽሐፍ ስታነቡ ምናልባት የገላትያንም ጨምሮ ስታነቡ ትልቁ የአይሁድ በሽታ እኛ አባቶቻችንና አብርሃም መቅደሱ የኛ ነበረ፣ መጽሐፉ የኛ ነበር፣ ልጅነት ነበረን፣ ኢየሱስ ራሱ ከኛን የመጣው ኬኛ ይላሉ። ጳውሎስ ደግሞ ጴጥሮስም ሐዋርያ ሥራ ምዕራፍ 15 ላይ ምንም ማድረግ አይቻልም፣ መንፈስ ቅዱስ በአሕዛብም ላይ ወረደ፣ እንደ እግዚአብሔር ሕዝብ ተቀበላቸው፣ አይሁድም አሕዛብም በአንድ እንዲድኑ የእግዚአብሔር ውሳኔ ነው፣ አንድን አዲስ ሰው ይፈጥር ዘንድ ሰላምን የሚያደርግ ዘንድ ወደደ። ኤፌሶንን ብታነቡ ምንንም ብታነቡ እና ይሄ ሄሪቴጅን ማለት ሂስቶሪካል እና የሆነ ናሽናል ሄሪቴጅና አይደንቲቲን ከክርስትናና ከሃይማኖት ጋር አያይዞ ስፔሻል ግሩፕ ኦፍ በቃ የዳኑ ብቸኛውን እውነት የያዙ ሆኖ መቅረብ አንፎርቹኔትሊ ትምህርቱን አባንደን አድርጎ መለካት ያለብኝ በሐዋርያት ትምህርት ነው። የሐዋርያት ትምህርት ይሄ ነው። ሐዋርያት ማያስተምሩት እኔ ጋ የለም፣ አፖስቶሊክ ፋዘርስ ማያስተምሩት እኔ ጋ የለም ከሚለው ከዋናው ኢምፖርታንት ፖይንት ይልቅ ፖለቲካዊና ሌተር ዴቨሎፕመንት ካሳየ እንትን ጋር ራስን ማወዳደር እኔ የአይሁድ አክራሪ አይሁድ መሲሁን ላለመቀበል ከአሕዛብ ጋር ሶሪ አሁንም ስልክ ገብቶብኝ ነው። አይሁድ የገጠማቸውን አይነት ፈተና ውስጥ መግባት ነው እና ከምንም በላይ ትምህርቱን ብንይዝ ነው የቤተ ክርስቲያን መሰረት። ቤተክርስቲያንን እውነት የሚያደርጋት ያንን የክርስቶስን ትምህርት የክርስቶስን መገለጥ መያዟ ነው። አለዛ ግን እንደ ሎዶቅያ ቤተክርስቲያን በቃ ኩል ግዛ እንደተባለው ስማለህ ሞተሃል አይነት ነገር ነው የሚሆነው ብዬ እፈራለሁ። ገራሚ ሰመሪ ቴንክ ተመሳሳይ ነገር ነው ስናራ ነበር ነው። አንዲት እህት ነበረች የጠየቀችው
ካለሽ አሁንም ይህም አሪፍ አዲሽናል ነገር ነውና ያሽው እህቴ ይሄ ነው ሁል ጊዜ እንትን የሚደረገው ነገር እሱ ነው። አፖስቶሊክ ሰክሴሽን ያለው ትክክለኛ ከሆነ ሌሎች ራይቫል የሆኑ ዲኖሚኔሽኖች ሌሎች ራይቫል የሆኑ ቤተክርስቲያኖችስ እንዴት ነው የሚታዩት? አፖስቶሊክ ሰክሴሽን ሪሊ ወሳኝ የሆነ ነገር ነው ተብሎ ከታሰበ የኦርቶዶክስ አብያተ ክርስቲያናት ህብረት አለማድረግ ምንድን ነው እንትን የሚሰጠው የትኛው ነው እውነተኛ በዛ አፖስቶሊክ ሰክሴሽን ውስጥ? ሰክሴሽኑም ትምህርቱም አብሮ መሄድ አለባቸው ከሆነ ወይል እሺ ትምህርቱና ሰክሴሽኑ አብረው በማይሄዱበት ጊዜ ፋሊቢሊቲው ማጋን ያለው ሰክሴሽኑ ጋር ወይስ ደግሞ ትምህርቱ ጋር? ሰክሴሽኑ ጋር ከሆነ ፋሊቢሊቲው ያለው አለቀ። እንደ ሰፊሽንት እንትን እንደ ሰፊሽንት ኮንዲሽን ቤተክርስቲያን እንዳይረጋት እንደ ሰፊሽንት ኮንዲሽን እንዴት አድርገህ ታስቀምጠዋለህ? እነዚህ በሙሉ እንደ ጥያቄ መቅረብ ያለባቸው ነገሮች ናቸው። ሶ ኤቢ ቴንክ ዩ። የመጡ ሰዎች ሰላም ይበሉና ወደ አንተ ልመለስ። ወደ አንተ ልመለስ። አስተናግድ። ሰላም ብያለሁ። አንድ ነገር መጠየቅ ይቻላል? ኤቢ ካለው ስፒር እንዴት ነህ? ደህና እግዚአብሔር ይመስገን አለን። ያው ጠይቀዋለህ። በኋላ ቀስ እያለ የቤተክርስቲያን አደራጀት እየተቀየረ መጥቷል። ግን እዛው ለምሳሌ እዛው ፖሊካርፕን ስናይ የዝሚርኔ ጳጳስ ነበረ። ቲቶንንና ደግሞ ጢሞቴዎስንም ራሱ ሐዋርያ ጳውሎስ በቅሪጥና በኤፌሶስ ቤተክርስቲያንን እንዲያደራጁ ሽማግሌዎቹን እንዲሾሙ አስቀምጧልና የኢግናቲዮስ መጽሐፍ ላይ ስለዚህ ነገር ይናገራል። ስለ ጳጳሳት ዲዳኬ ላይም አለ በነገራችን ላይ እና አንድም ቤተክርስቲያን አንድ ጳጳስ ይመራ አልነበረ የሆነ ቦታ። እንዳውም ኮሪዮፒስኮፖሱ የሚባሉ ነበር መጀመሪያ ላይ፣ ገጠርም ጳጳሶት ይሾሙ ነበር በፊት። እና በቤተክርስቲያን ታሪክ ይሄ የሐዋርያት ቅብብሎች ትምህርቱንም በነገራችን ላይ ሁለቱ አይነጣጠሉም። ትምህርቱም እነዚህ ስልጣን ያላቸው የሚያስቀመጦችባቸው ያችን ቤተክርስቲያን እንዲያደራጁ፣ ሰባቱን አብያተ ክርስቲያንም ስናይ ለቤተክርስቲያን መልአክ እንዲህ ብለህ ጻፍ ሲል መሪ እንደነበራት በመጽሐፍ ቅዱስም እኮ ይታያል አይደለ? ስፒር ይሄ ነገር አለ። ኖ ስፒር ምን መሰለህ፣ ሜይ ቢ አሁን አንተ የምትናገረው ነገር እኮ አፖስቶሊክ ሰክሴሽን አይደለም። አንድ ቤተክርስቲያን ያለ መሪ ናት አይደለም። ወይም ደግሞ ሐዋርያቱ በሚሽን ስራ ላይ ተሰማርተው አሁን እኛም የምናደርገው እኮ ነው። በጣም በርካታ ሚሽነሪዎች ባለፉት 120-150 ዓመታት በኢትዮጵያ ውስጥ ወንጌል ስርጭት ሰርተው መሪዎችን መርጠው። ይቅርታ አድርግልኛ። አሁን ለምሳሌ አኪላንና ፕሪስኪላን ጠርተሃል። ፕሪስኪላ መቼም በየትኛውም ቤተክርስቲያን ጳጳስ ሆና አታውቅም። ሴት ጳጳስ የለም። ስለ ወንጌል መስበክ አይደለም እያወራለሁ። ስለ መስበክ አንተ እያወራህ ያለው ጴጥሮስ አይደለም እንትን ያለው እኮ። አንዴ ቆይ ስፒር፣ ገብቶኛል፣ ተረድቻለሁ። ሀሳቤ ምን መሰለህ ስፒር፣ አሁን አንተ አንድ ቤተክርስቲያን አንድ ሎካል ቸርች ያለ መሪ ነበረች ያለ አገልጋይ ነበረች እያልኩ አይደለም እኮ። አሁን አፖስቶሊክ ሰክሴሽን እኮ ከዛ ያልፋል። ክሌሙ መስመሩ የኛ ነው። ካቶሊክ የኔ መስመር ነው አፖስቶሊክ ሰክሴሽን፣ እናንተ ኢስቶች የኔ መስመር ነው፣ ኦርቶዶክስ የኔ መስመር ነው፣ ሌላውም የኔ መስመር ነው ብሎ ከፈርስት ሴንቸሪ አንስቶ እስከ 21 ሴንቸሪ የጀርመንን የእናንተን የግሪክን የባቡር የሜትሮ ባቡር መስመር ያሰምራል ነው። ገብቷል? ይሄ ፈርስት ሴንቸሪ ላይ ሰከንድ ሴንቸሪ ላይ በምንም ተአምር የማናገኘው ጽንሰ ሀሳብ ነው። ፈርስት ሴንቸሪ ላይ አፖስቶሊክ ሰክሴሽን ሳይሆን እንዲህ በሐዋርያቱ መካከል ተወውና ሰክሴሽኑን ሐዋርያቱ እኮ ወንጌል የሰበኩበት መንገድ ክሊርሊ በስደት የመጀመሪያው መቶ ክፍለ ዘመን ቤተክርስቲያን እኮ ተወውና ሰክሴሽኑን ሴክት ነበረች እኮ። ይህን እንክዳለ እንደ ጁሽ ሴክት ናዛሪን አይደል እንደሚባሉት ማለት እንደ አንድ የአይሁድ ቅጥያ እንደ አንድ መጤ ጴንጤዎች ኢትዮጵያ ውስጥ ሲባሉ እንደነበሩት ከ30-40 ዓመት በፊት በስንዴ እንደመጣ ሃይማኖት በቃ እንደ አንድ ሪዲክለስ ግሩፕ ኦፍ ሴክትስ ነው እኮ የሚቆጠሩ የነበሩት። ሆና ይህንን አንዱ ለአንዱ አቀብሎ ሊደርሽፕ ዘርግቶ በቃ ከንተና እንተናን የሚቀጥል እንተናን የሚያቀብለው እንተናን የሚያቀብለው ከንተና ካልተቀበለ ሳይሆን ስደቱ በራሱ የቤተ ክርስቲያን ባህሪ ነው።
ተርቱሊያን ምንድን ነው ያለው? የቅዱሳን ደም የቤተክርስቲያን ዘር ነው፣ የወንጌል ዘር ነው የፈሰሰው ደም። ኢግናሽየስ ምንድን ነው ያለው? ዌር ዜር ኢዝ ክራይስት ዜር ኢዝ ቸርች አለ። ክርስቶስ ባለበት ሁሉ ቤተክርስቲያን አለች። ዌር ዜር ኢዝ ዘ ቲቺንግ ኤንድ ዘ ስፒሪት ኦፍ ክራይስት ዜር ኢዝ ዘ ቸርች። ይሄ ነው የምናውቀው። ግን አንድ ቸርች ላይ ቢሾፕ አይሾምም ወይ? ወይም ደግሞ አንድ ፕሪስቢተር ወይም አንድ አገልጋይ አልተሾመም ወይ? አልሾሙም ወይ? ሊደርሽፕ አልነበራቸውም? አረ ሞዴሬተር የራሴን አደርጋለሁ ብዬ አንተን አደረኩ። አረ ሞዴሬተር እንዴ! እሺ። እና አገልጋዮች አልነበሩም ወይ? ነበሩ። በቤተ ክርስቲያን ውስጥ ሐዋርያት በሄዱበት ሚሽን በሰሩበት አገልጋዮቹን አይሰይሙም ወይ? አይመርጡም ወይ? አንዳንዶቹ ደግሞ ራሳቸው ተመራርጠው የሮምን ቤተክርስቲያን ማን መሰረታት? ዊ ዶንት ኖ ዊ ሃቭ ኖ አይዲያ። የኔ ናት ካቶሊክ ጴጥሮስ ነው እርግጠኛ ነኝ ይላሉ። ያ ደግሞ በጴንጤቆስጤ ቀን ወንጌል የሰሙ ሰዎች ሂደው 6 የሮም የቤት ለቤት ቸርቾች ተመሰረቱናል። በፊሊሞና በቆላሲስ ውስጥ ያለችው የፊልሟ ቤተክርስቲያን ማን ነው የሚመራት? ማን ነበረ የሚላት? ኤጳፍራን፣ የሂራጶሊሱን፣ ፓፒያስን ምናልባት የነ ፖሊካርፕ ጓደኛ ስለሆነ የሂራጶሊስን ቤተክርስቲያን ማን መሰረታት? ማለት ክሊር የሆነ እያንዳንዱን ሎካል ቸርች ሚሽናል የሆነውን በስደት በተለያዩ በቆጵሮስ ውስጥ እንደነገርኩ እነ በርናባስ ሄዱ። ስንት ቸርቾች ነው ያሉ? ማን ነበር የዛ ቸርች ሊደር? በርናባስ ከሮሙ ቤተክርስቲያን ጋር ወይም ከሮም ካለችው ኢየሩሳሌም ካለችው ከነ ያዕቆብ ጋር ወይም ደግሞ ከነ ጴጥሮስ ጋር ወይም ከነ ጳውሎስ ጋር ምን አይነት ኮኔክሽን ነው ያለው? ያንን ኔትወርክ ያንን ዲዛይን አሁን አይምሯችን ላይ ባለው አሁን እንደ ቤተ እምነት ፖለቲካሊ አሳይን በምናደርገው መልኩ አለ የለም? መቼ ነው የሚመጣው? ከነ ኢግናቲዮስ በኋላ ከባርኮችባ በኋላ ከ136 በኋላ ከነ ኢራኔስ በኋላ። ለምን ሄረሲ ከምን ጋር ተያያዘ? አንደኛ እኔ የጳውሎስ ደቀ መዝሙር ነኝ ጳውሎስ አስተምሮኛል ብሎ ኖስቲክ ያስተምራል። ቫሌንቲኔስ ያስተምራል። የጴጥሮስ ወዳጅ ነኝ የጴጥሮስ ደቀ መዝሙር ብሎ ሰረንቴስ ያስተምራል። አይ አንተ ከጴጥሮስ ጋር አልነበርክም፣ አንተ ከጳውሎስ ጋር አልነበርክም፣ አንተ እንትን ቸርች አልነበርክም፣ አንተ ተወግዘሃል፣ አንተ ተቀብለሃል የሚለው ፖለቲካል የሆነ ሞቲቬሽን የቸርቹ ሊደርሽፕ ቅርጽ እንዲይዝና በተወሰነ ደረጃ ስሜት በሚሰጥ መልኩ ጎላ ያለ አደረጃጀት መልኮችን የምናገኘው በኋላ ነው እንጂ በቃ መስመሩ ይሄ ነው። እንተና ለእንተና ቀብሏል እያል የዘረጋ ነው መስመር ኤክስክሉሲቪስት ለመሆንና እኔ ልዩ መስመር ነኝ በቃ የኔ መስመር ነው በቀጥታ ክርስቶስ ጋር የሚያደርሰው የሚል ሃይዌይ ለመስራት እና ሌላውን ደግሞ ለማግለል። ከዛ ደግሞ ይሄ ደግሞ ፖለቲካዊ ጥቅም አለው። ለምን ፖለቲካ ጥያቄ ጥቅም አለው? በቃ ፓወር ታገኛለህ፣ ተሰሚነት ታገኛለህ። ልክ አሁን እናንተ እንደምትሉት ካቶሊኮች እንደሚሉት ካቶሊክ ላይ ያለውን ፓወር የምታውቀው ነው። በቃ የሮም መስመር ላይ ነኝ፣ የጴጥሮስ መስመር ላይ ነኝ። እንዲያውም ጴጥሮስ አለቱ ነው። ስለዚህ የጴጥሮስ ደግሞ ጭራሽ የሁሉም የዩኒቨርሳል ቸርቿ ሄድ እና ፋውንዴሽን ነው። ስለዚህ በዛ መልኩ ነው የምናየው ወደሚል ኤክስክሉሲቪስት ወደሆነ ሀሳብ እየተደማመጥን ስፒር ለማውራት ችግር የለውም እኮ ጊዜ አታጣም፣ ታወራለህ። ግን የኔን ፖይንት የምታገኘው ስታዳምጠኝ ተረድቻለሁ። ግን ሀሳቡ አንተ የምትለውን እረዳለሁ። እንደውም እኔ እኮ በኋላ የመጣ ነው ይሄ የቤተክርስቲያን አደረጃጀት። ቀስ ቀስ እያለ ቤተክርስቲያንም እያደገች ስትመጣ አደረጃጀቱ እየተቀየረ መጥቷል። ኤግናንቲዮስን የጠየቅኩ ኤግናንቲዮስ ለምሳሌ ከጳጳስ ውጭ እያለ ማንም ሰው የራሱን ነገር ማድረግ የለበትም። ቤተክርስቲያንን እየመሰረቱ አንድ ኃላፊ እያስቀመጡ ነበር የሚሄዱት። በዛው እዚሁ መጽሐፍ ቅዱስ ላይ ራሱ አለ። ቲቶስና ጢሞቴዎስን ጠርቼልሃለሁ፣ ጳጳሳትን ኤጲስቆጶሶች ሹም ብሎ መስፈርት ያስቀምጣል አይደል? ኤጲስቆጶስ የሚለውም ያው መጽሐፍ ቅዱስ ላይ ሽማግሌዎቹን ነው ኤጲስቆጶስ የሚለው የሐዋርያት ሥራ 20:28 ገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እናንተም ጳጳሳት አድርጎ የሾመው ይልና ከታች ደግሞ ሽማግሌ ይላቸዋል። ሽማግሌ ነበር፣ ሁሉም ሽማግሌ፣ ጳጳሳቱም ሽማግሌ። ቀስ እያለ ግን ቤተክርስቲያን ሐዋርያቶቹ እኮ ከሄዱ በኋላ ነቢያት ከሄዱ በኋላ ኤግናንቲዮስ ላይ ምን እናያለን? ሽማግሌንና ኤጲስቆጶስን ለይቶ ያስቀምጠዋል። ከዛ በኋላ በሶስት ነው የምናውቃቸው፣ ዲያቆን፣ ካህናትና
ጳጳሳት። ይሄ ነገር ቀስ እያለ ነው የመጣው። ይሄ የቤተክርስቲያን ታሪክ ነው። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሳይነሳ በፊት ነው የነበረ ነው አደለ? እሱን ነው እየጠየቅኩ ያለሁት። ኤቢ አይ ቲንክ ስልክ ገብቶበታል መሰለኝ። ድምፅ ይሰማል? ሁለቱም ስልክ ገባባቸው። ይሰማል። ያ ኦኬ። አይ ቲንክ ኤቢ አድረስ ማድረግ የሚችል ይመስለኛል። ጥያቄውን ኤግዛክትሊ አላገኘሁትም፣ ግን እስቲ ሌት ሚ ትራይ ላስረዳና የኤጲስቆጶስ ከጥንት ጀምሮ የመጣ ነው። የሆነ ቤተክርስቲያን ስትመሰረት እዛ ቤተክርስቲያን ላይ መሪ ያስቀምጡ ነበር። ያ ለምሳሌ በኤጲስቆጶስ ካህናትም ዲያቆናትም ነበሩ። አንድ ቤተክርስቲያን ላይ የበላይ መሪ ጳጳስ ነበረ ወይም ኤጲስቆጶስ። እንደዚህ እያለች ከጥንት ጀምሮ ቤተክርስቲያን መጥታለች። የኛ የነሱ የሚለው በዛን ጊዜ የኛ የነሱ የለም። ቤተክርስቲያን አንድ ነች። ወደኋላ ስንሄድ እሱን እያልኩ ነው። ይሄ ነገር ነበረ፣ አዲስ አይደለም። ለምሳሌ ቅዱስ አትናቴዎስ 16ኛው 19ኛው ጳጳስ ነው አይደል? በኒቅያ ጉባኤ ነበረ፣ ቤተክርስቲያን ሳትለያይ በፊት። ይህንን ነው የኔ ጥያቄ። እሺ አይ ኦኬ። እስቲ ቆይ አግኝቼው ከሆነ እንትን ለምሳሌ ሐዋርያ ሥራ ምዕራፍ 2 ላይ ቤተክርስቲያን እንግዲህ አይ ቲንክ ክርስቶስ ኢየሱስ በተናገረው መልኩ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ የሚለው መፈጸም የጀመረው እዛ ጋር ነው። እስከ ምድር ዳርቻ ኢየሩሳሌም ቁጭ ብለው ምንም ነገር ሊያመጡ ስለማይችሉ ኢየሩሳሌም ውስጥ ማን አሉ? ኃይልን እስክትቀበሉ ቆዩ የተባሉ ዋናዎቹ አሉ። ምንድነው ሐዋርያቶቹ አሉ። ከዚያ ያንን ቃል የተቀበሉ በፔንቴኮስቴ ቀን የተቀበሉት በሙሉ ሰምተውታል። ደን ምዕራፍ 4 ላይ መበተን የሚለው ነገር እስከ ምድር ዳርቻ የሚለው ነገር መፈጸም ስለነበረበት ተበተኑ ነው አይደል? ጥያቄው እነዚህ ናቸው በየስፍራውም የተበተኑት ደግሞ ወንጌልን ሰበኩ ይላል ምዕራፍ 4 ላይ አይደል? ስደቱ ከተነሳ በኋላ ትክክል። እንደውም የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሳማሪያ ሄድና ይሰብካል። ያ ስለዚህ ጥያቄው ገና ቸርች የተመሰረተችበት ነው። ገና ህላዊያን ያገኘችበት ነው። ናት እንትሩን እያልኩ አይደለም። ሌሎች ኤርሊ ቸርች ፋዘሮች መጥቶ ኋለኛው ላይ አይ ብሉይ ኪዳን ላይም ነበረች እዛው ከዘላለምም ነበረች እያሉ ያስቀምጡ አሉ አይደል? ከዘላለም ነበረች ከዛ ተገለጠች አይነት ነገር ያሉ አሉ። እሱን አይደለም እያልኩ ያለሁት ፕራክቲካሊ የሆነውን ነው። ሐዋርያ ሥራ ላይ ያለውን ነው እያወራ ያለሁት። እና እነዚህ ከሐዋርያቱ ትምህርት የተቀበሉ ነገር ግን ክህነት ያልተሰጣቸው፣ እንደውም የመጀመሪያው ክህነት የሚባለው ነገር ሊወራ የሚችለው እስጢፋኖስ ጋር ሲመጣ ነው ሲሾሙት ምናምን። እሱም ደግሞ እንግዲህ ለመስተንግዶ ነው። አሁን ባለው ዴፊኒሽን አይደለም። እሱ ጋር አልነበረም፣ ክህነት አልነበረም እስከነጭራሹ ምናምን የሚባል አልነበረም። ዲያቆን እንዲሆን አይደለ? ዲያቆንም አይደለም በዚህ ዛሬ ባለው ሴንስ አይደለም። በኋላ ዛሬ ባለው ሴንስ አይደለም። ስፒሮስ ዲያቆን የሚለው ዜጋ መስተንግዶ የሚያስተናግድ የሚያግዝ ማለት ነው። አየህ በኋላ ነው ይሄ ነገር የመጣው። ዛሬ ተቀይሯል ነው በቃ። ትልቁ ፖይንት እኮ እሱ ነው። ኮር ፖይንት እሱ ነው። ስለዚህ ምን ይሆናል አሁን? ወደ ቢሾፖቹ እንመጣለን። ሐዋርያ ሥራ ላይ የምናየው ያንን ዳይሬክት የሆነው ሜሴጅ የተቀበሉ ምዕመናን ምንም አይነት የክህነት እንትን ያልተሰጣቸው በየስፍራው ተበተኑ። ደን ወንጌልን ሰበኩ። እነዛ ናቸው እየሰባሰቡ የመጡት። ደን የነሱ ቅድም ኤቢሲ የነበረው የነሱ ፋውንደር ማን ነው? የእጅ ጭነትን እጅ ተጭኖ የቱ ጋር ነው የተቀበሉት? ያ ሰክሴሽን የሚባለውን ዴፊኒሽን እነዚህ የመጀመሪያዎቹ በቃ የመጀመሪያዎቹ ማለት ነው በየስፍራው ተበትነው ነው ወንጌልን የሰበኩት። በየስፍራው ማለት ኢየሩሳሌም አውራጃ አይደለም፣ ወደ አንጾኪያ ወደ ሌላው ማለት ነው። ተበተኑ ደን ሰበኩ። they be called the church right the way የሚከተሉ ኦር መንገዱን the way ተብሎ ነበር የሚጠራ የነበረው። ከዛ ሐዋርያ ሥራ ምዕራፍ 11 ላይ ነው ለመጀመሪያ ጊዜ ክርስቲያኖች ተባሉ አንጾኪያ ላይ። እነማን ተበትነው የነበሩትና ሎካሊ ተሰባስበው የነበሩት? who gave them that authority ነው ጥያቄው። አሁን ባለው ፖለቲክስ መልክ አይደለም የተቀመጠው። ኋላ ላይ ስትራክቸሩን የያዘውን ነገር የመጀመሪያዎቹን ጀጅ ልናደርግ አንችልም በዛ መንገድ። ስለዚህ አሁኑ ስትራክቸር ለፖለቲካ ስትራክቸር ነው የተቀመጠው ነው።
እኛንን ለማለት ፖለቲክስ ሊሰራበት ነው እያልን ያለ ነው። አዎ እኔ ዛሬ አይደለሁም ያለሁት እዛው በዛው ዘመን ነው። ለምሳሌ ሐዋርያው ጳውሎስ ቲቶስና ጢሞቴዎስን ሾሟል እጅ በመጫን እንዲያውም በቅሪጤና በኤፌሶን አስቀምጦ ምን ብሏል? ሌሎቹንም እንዲያደራጁ ጳጳሳትም ዲያቆናትም እንዴት መሾም እንዳለባቸው መስፈርትም አስቀምጧል። ይህን ማለት ቅሪጤ ውስጥ አንድ ሰው ተነስቶ የፈለገውን ማድረግ አይችልም። ስልጣን የነበረው ማን ነበረ? ቲቶ ወይም ጢሞቴዎስ በኤፌሶን አይደል? ይሄ በኋላ እየመጣ ነው። ለምሳሌ እዛው የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ሳማሪያ ያጠምቃል፣ ሰዎቹ አምነው ይጠመቃሉ። እጅ የመጫን ስልጣን ግን አልነበረውም። ይህንን ኢየሩሳሌም ቤተክርስቲያን ስትሰማ ይላል፣ ልብ በሉ ጴጥሮስ ተነስቶ ሄደ አይልም። ቤተክርስቲያኗ ስትሰማ ጴጥሮስና ዮሐንስን ላኩ። እዛ ሄደው እጅ ሲጭኑ እናያለን። ይህን ስልጣን የነበራቸው ሁለቱ ናቸው። ያመኑት ሁሉ ይሄ ስልጣን አልነበራቸው። እንደውም ይህንን ስልጣን በብር ሊገዛው ነበር ሲሞን። ስፒር በጣም ትልቅ ክሌም ነው ያመጣው። ባይዘው የረሳሁትንና ጴጥሮስንና ዮሐንስን የላከው ማን ነው? ቤተክርስቲያን የላከችው የኢየሩሳሌም ቤተክርስቲያን ነው። ኦኬ። ስለዚህ በእነሱ ላይ እዛች ቤተክርስቲያን ውስጥ እነማን አሉ? አሁን አንተ በምትለው ዴፊኒሽን መሰረት አሉ፣ ሐዋርያቶቹ አሉ፣ የኢየሩሳሌም ቤተክርስቲያን ሽማግሌዎችም አሉ። በእጅ መጫን ያዕቆብ ነው የኢየሩሳሌም ቤተክርስቲያን መሪ የነበረው ያዕቆብ ነው። አይ ከሽማግሌዎች ጋር እጅ በመጫን የተቀበልከውን የሚል አለ አይደለ? ስለዚህ ሽማግሌዎችም አሉ ነው። ትክክል። ስለዚህ እነዚህ አፖስቶሎቹ ብቻ ናቸው አውቶሪቲ ኖሯቸው በኢየሩሳሌም ቤተክርስቲያን ላይ የሚል አይነት ክሌም ማምጣት አንችልም። ምክንያቱም ነበሩ እጅ መጫን እዚሁ ጋር የሐዋርያት ሥራ ምዕራፍ 16-15 ላይ ቤተክርስቲያን ጉባኤ ስትሰበሰብ መሪ የነበረው ያዕቆብ ነው። ከእነሱ ጋር ግን ሐዋርያትም ተሰብስበዋል፣ ሽማግሌዎችም ተሰብስበዋል ይላል። ሽማግሌዎች የተሰበሰቡት በኋላ ከሐዋርያቶቹ በኋላ እነሱ ነው ይህንን ቤተክርስቲያን የሚቀጥሉት ይህንን አገልግሎት። ዳስ ተ ፖይንት ስፒር አሪፍ ፖይንት እኮ ነው የሚመጣው። እሱ ነው ደን ሐዋርያትና ሽማግሌዎቹ ነበሩ። ደን እነዚህ ደግሞ ጴጥሮስንና ዮሐንስን ላኩ። ሶ የአውቶሪቲ ሰክሴሽንን እያወራን ከሆነ እነዚህ ሽማግሌዎችና አፖስቶሎቹ ላኳቸው ሁለቱን እጅ እንዲጭኑ። ሶ ዳት ሜን ቢሾፖቹ ሐዋርያቶቹ ላይ ስልጣን ነበራቸው እንደማለት ነው። እንደ ቤተክርስቲያን ያዕቆብ ነበር የቤተክርስቲያን መሪ እሱ ነው። እሺ ሽማግሌዎች አሉ ላከቻቸው። እነዚህ ግን የተላኩት ስልጣን ነበራቸው እኮ ስልጣንማ አላቸው። እኔ እያልኩ ያለሁት ከላኪው ሳይድ ነው ስፒር እያልኩ ያለሁት ከላኪዎቹ ሳይድ ሃየር የሆነው ራንኪንጉ ለያዕቆብ ታስቀምጥና ያልተግባባ ነው። ምን ነበረ መሰለክ? እሺ ሁሉም መስበክ ይችላል። እንዳውም ብዙም በቸርች የአርመንን የምናምን ሴቶች ነው እንትን ያሉት አስተምረው ወንጌል። በኋላ ግን እቺ ቤተክርስቲያን ከተመሰረተች በኋላ አንድ ኃላፊ ይቀመጥለታል ተመርጦ አማናዊ የሆነ የሐዋርያትን ትምህርት የያዘ ከሐዋርያቶቹ የመጡት የሾሙት እዛ ያስቀመጡት ቤተክርስቲያን ስልጣን ሁሉም ባለስልጣን አይደለም። ሁሉም እየተነሳ እጅ መጫን አይችልም። አይ ነው በቃ ማጥመቅ አይችልም። ምንም ማስቀምጠው ነገር የለም። ያወራው ነገር ምንም ማስቀምጠው ነገር የለም። ዳስ ትሩ የኔም ፖይንት ላስቀምጥልህ። በቃ ምንም የሚጨምረው የሚቀንሰው ነገር የለም። እኛም እንደ ወንጌላዊ የምናምነው ነው። አውቶሪቲ ነበረው፣ ራንክ ነበረው፣ አዎ ነበረው። ነገር ግን አንድ የነበረ ነገርም እንዳለ እናውቃለን። ምን ሲባል ኦቨር ዋቸርስ ሐዋርያት ሥራ ላይ ወይም ቢሾፕስ ተብሎ ሊተረጎም የሚችለው ቃል ማለት ነው። ቢሾፕስ ምንድነው? በደሙ የገዛትን የክርስቶስን የእግዚአብሔርን ቤተክርስቲያን በገዛ ደሙ ያጃትን የክርስቶስን ቤተክርስቲያን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ነው አይደል የሚለው እግዚአብሔር አድርጎ ሾመ። ኦኬ እሱ ያ ስትራክቸር ኤርሊ ቸርች ላይ ነበር የመጀመሪያዎቹ ሐዋርያቶቹ ጋርም ጭምር እና እንደሆነም አይተናል። ሐዋርያት ሥራ ላይ ኤርሊ ስትራክቸሩ ይሄ ነው። ደን ጴጥሮስንና ዮሐንስን እጅ ለመጫን ሲልኩ ቢሾፖቹና ፕሬስቢቴሮቹ
እንደ ቁንጮ ከመሆናቸው ወር እንደ አዕማድ ከመሆናቸው አንጻር ከጎን ቢሾፖቹ መኖራቸው አንድ ቤተክርስቲያን እንግዲህ እንደ ቤተክርስቲያን ሎካሊ ስትቀመጥ ቢሾፖቹ ወር ኦቨር ዋቸሮቹ ስለሚኖሩ የኔ አርጊውመንት ይሄ ነው። ስፒር በደንብ ስማ። ጴጥሮስንና ዮሐንስን የላኩት ውስጥ ማን አሉ ማለት ነው? ከላኪዎቹ ጋር ቢሾፖቹ አሉ። ስለዚህ ዳዳት ሜን እንደ አዕማድ ሊጠሩ የሚችሉ ለዛውም ሁለቱ እንደ አዕማድ የሚጠሩ ተብሎ ገላትያ ላይ የተቀመጡ ናቸው። ዮሐንስና ጴጥሮስ ናቸው ሽማግሌዎቹ። ቢሾፕ የሚለውን ያው ቀጥታ እንትን ቤተክርስቲያን ላከቻቸውን እንጂ ቢሾፕ ምናምን የሚል የለም። እኮ ቀጥታ የለም ነው ያልኩት ያለው። ሐዋርያትም ሊሆን ይችላሉ፣ ሌሎቹ ሐዋርያት ያዕቆብም ሊሆን ይችላል እኮ ስትራክቸሩ እኮ ሊሆን ይችላል ብለን ቤተክርስቲያን ስለሚል ቤተክርስቲያን ስልጣን እንዳላት እናያለን። ያቺ ቤተክርስቲያን ትክክል ልክ የጴጥሮስ ስልጣን ነው የበላይ የሚባል የሚለውን እዚህ ጋር ያፈርሳል። ቤተክርስቲያን ስልጣን እንዳላት እነዚህ ሁለቱን እንደላከች የላከችውም እነዚህ ሰዎች ማን ፊልጶስ ያልነበረውን ስልጣን እንዳላቸው ሌሎቹ ያልነበራቸው ስልጣን እንዳላቸው በደንብ ያሳያል። እሱን ነው ያለው። የኔ ፖይንት ስቲል ነው የኔውን እየነካ ያለው ነው። እሺ እዛ ቦታ ላይ ቸርች ኤግዚስት በምታደርግበት ቦታ ላይ ቸርች አለች ተብሎ በሚታሰብበት ቦታ ላይ ሐዋርያት ሥራ ምን የሚል ዴፊኒሽን ነው የሰጠን? there are bishops and presbyters ነው አሉ። ሶ አሎንግ ሳይድ ዊዝ አፖስትልስ ነበሩና እጅ መጫን መላክ የሚሉ ነገሮችን አሎንግ ዳ አፖስትልስ ስልጣን ነበራቸው ወይ ነው የኔ ጥያቄ። አዎ ወይም አይደለም ነው። ከዛ ያ ስልጣን ጴጥሮስና ዮሐንስ ላይ ኤግዚቢት ሆኗል ወይ? ያው በእኩል ስልጣን ከሐዋርያቱና ቢሾፖች እኩል ስልጣን አልነበራቸውም። ይህንን የሐዋርያት ሥራ ምዕራፍ 15 ላይ ማየት ትችላለህ። ሽማግሌዎችና ጳጳሳት እንትናሉ። አንድ ልጨርስ። ውሳኔውን የሰጡት ማናቸው? ያዕቆብ ናቸው። ይሄ ውሳኔ ሲሰጥ እንደውም ነቢያት ነው የተላኩት፣ ሁለት ነቢያት አይደል? እነሱ ላኪ ናቸው። እዛ ጋር ደግሞ ተላኪ ሆነውም ለምን ሌሎቹ የተሾሙ ስላልነበሩ ነው አላውቅም፣ ግልጽ ስላልሆነ እዛ ጋር ግን ግልጽ አደርገዋል። ስፒሪ እንደዚህ እናድርግ። ይሄ ኤርሊ ቸርች ላይ ያለው በተለይም ኤርሊ ስንል ወዲያውኑ ጭንቅላታችን ውስጥ የሐዋርያን አበው ምናምን እንዳይመጡብን፣ እሱም ኤርሊ ቸርች ነው። ዞሮ ዞሮ እናውቃለን። በቃ የመጀመሪያው ክፍለ ዘመን ብለን የምንጠራው ስለሆነ ማለት ነው። የሁለተኛው ክፍለ ዘመን ብለን የምንጠራው የሐዋርያን አበው ማለት ነው። እና እኛ ኤርሊ ስንል እንሄዳለን። ሐዋርያቱ በህይወት የነበሩበት ዘመን ላይ የነበረችውን ቸርች እኔ አንዴ እንደዛ ብዬ ቪዲዮ ሰርቼ የመጀመሪያዎቹን ክርስቲያኖች እኛንን የምንመስለው ብዬ ቪዲዮ ሰርቼ አንዱ ገልብጦ ቪዲዮ መልሶ ሰርቶብኛል። እንዴ የመጀመሪያዎቹማ ለምሳሌ ቀለሜንጦስ እያለ ይጠራብኛል። እኔ እነሱን አይደለም እያልኩ ያለሁት እነ ጴጥሮስ እነ ያዕቆብን ነው እያልኩ የነበረው። እዛ ጋር ስትራክቸሩ ኦልሬዲ ስለሚታይ ደን ሐዋርያት ስራ ላይ እንግዲህ ሐዋርያት ስራ ነው የመጽሐፉ ስም ራሱ። ሐዋርያቱ ምን አይነት ስራ ሰሩ፣ እንዴት ያ ነገር ኤክስፕሌን ተደረገ ሲባል ቸርች አዘ ቸርች ቢሾፕ እና ፕሬስቢተርስ ኦቨርዋቸሮች፣ መሪዎች፣ ሽማግሌዎች አሉባት። አንለስ እንደ አዘርዋይስ ሐዋርያት ሥራ ምዕራፍ 20 ደርሶ ጳውሎስ እንደዛ ከማለቱ በፊት እንደዛ አይነት ስትራክቸር የለም ወደሚን ኮንክሉዥን እስካልመጣን ድረስ ኢፍ ዳስ ዘ ኬስ ደን ጴጥሮስና ጳውሎስ ላይ ቢሾፖቹ ስልጣን አላቸው ወይ በመላኩ ደረጃ? ምክንያቱም ቤተክርስቲያን ያ ስትራክቸር ያላት ናት የሚል ፕሪሚሲስ አስቀምጠን ስለተነሳን ያለዚያ ምክንያቱም ሐዋርያቱ በሄዱበት ምን አስቀምጠዋል አልከን ቅድም? እዛ ጋር እንትን ቢሾፑ ይቀመጣል፣ ኦቨርዋቸሩ ይቀመጣል፣ ኦር ፕሬስቢቴሪዮስ ተብሎ የሚታሰበው ይቀመጣል። then if that's the fundamental structure of the church በቃ fundamental structure of the church ያ ከሆነ የኢየሩሳሌም ቸርችንም በል አንጾኪያ ያሉትንም በል ሌሎችንም በል ይሄ ስትራክቸር አላቸው ብለም ምንነሳ ከሆነ ጴጥሮስና ጳውሎስን አዕማዶቹን በላኩት ውስጥ ቢሾፖችም አሉ ነው ፖይንቱ። ማን የሾማቸው ነው? እነዚህን እኮ ካሉ ከስልጣን አንጻር አሁን ከሰክሴሽን አንጻር እንዴት እናየዋለን? ማን የሾማቸው? ከዛ አዕማዶቹን በመላክ ደረጃ ስልጣናቸውን እንዴት ትሪት እናደርገዋለን ነው ሀሳቡ። እነዚህን ሽማግሌዎች ማን ይሾማል? ሽማግሌዎች አልሾሙትም።
ሐዋርያቱንም ሽማግሌዎች አልሾሙም። ቀጥታ ኢየሱስ ክርስቶስ ነው። በነገራችን ላይ የሐዋርያት ቅብብሎች የምንለው ከእግዚአብሔር ነው የሚመጣው። እግዚአብሔር ማንን ላከ? ልጁን ላከ። ልጁ ደግሞ በተሰጠው ስልጣን ሐዋርያትን ላከ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ሐዋርያቱ ደግሞ በየሄዱበት ቦታ ቤተክርስቲያንን እየመሰረቱ ሽማግሌዎቹን እየሾሙ የሚቀጥለዋ ወንጌል እነሱ ከሄዱ በኋላ የሚቆም አይደለም። ሁሉም አንድ አይነት ስልጣን አልነበረውም። እሱ ይህንን ነው እያልኩ ያለሁት። በዛ ነው ሁለቱ የተለዩት። በኢግናቲዮስ መጽሐፍ ላይ ሁለቱ ተለይቶ እናያለን። ለምን? ቤተክርስቲያን እያደገች ስትመጣ የአደረጃጀት እንትን እየተለወጠ እየተሻሻለ መጣ። ለወንጌል ስብከት እንዲቀል በየቦታውም የራሳቸውን ቋንቋ የሚናገሩ እንደዚህ በኤፌሶን ምናምን እንደዚህ እያለ ቤተክርስቲያን አደረጃጀት እየቀየረች መጣች ነው። ያ ዳስታ ፖይንት ስቲል ነው። ምንም ጭቅጭቅ የለንም። ምንም ያላችሁ ወንጌላውያን በቃ ትክክል ነው። ግን የቱ ጋ ነው ፖይንቱ? እንደውም አንተ ጥሩ ነው የእኛን ቪዲዮዎች የእኛን ሉትራንና ባፕቲስት የሆኑ ወንድሞቻችንን ስትፖስት ለማይ ማለት ነው ጋቪንንና ማን ነው ጋቪን ኦርትላንድንና ያ ማን ነው ኤቢን አስገቡት። ቆይ እኔ ላስገባው። እሺ ጋቪን ኦርትላንድንና ማን ነው የሉትራኑ ማን ነበር ስፒር ሉትራኑ የእናንተ ነው ብዙ ምለጥፍ ሆነ። ያው አንድ አይነት ትምህርት ኩፐር ኩፐር እና ያ ቴዎሎጂያን ነው ሉትራን ቴዎሎጂያን ነው። ሁለቱን ትለጥፋለና እዚህ ጋር ያለው ዲስከሽናችን ምን ያክል ዲፕ እንደሆነ አንተ ቪዲዮ ነው የምትለቀው፣ መጽሐፍ ሰጀስት ላድርግ። እኔ እዛ ላይ ያለውን አርጊመንት ነው እየተጠቀምኩ ያለሁት። ባይዞ በተለይ ይሄ የቢሾፖችን እና ቅድም ኢግናቲየስ ምናምን ከፋፍሎ ሲያስቀምጡ ስትራክቸሩ እንደዛ እንደሆነ በዚህ ምክንያት አሁን ላይ ባለው የኢስተርንም በለው የኦሪየንታልም የካቶሊክም የቢሾፕና የፓፓል አደረጃጀቱ ደን መጣና እንደዚህ ካልሆነ ትሩ ቸርች አይደላችሁም፣ ትሩ ቸርች ነው የሚለው ዴፊኒሽን ለምን እንደማያስኬድ ማለት ነው። አንድ ቻፕተር ሙሉ ዴዲኬሽን ሰጥቶታል አፖስቶሊክ ሰክሴሽን የሚል የምትፈልገው ከሆነ እኔ በውስጥ ልክልህ እችላለሁ ፒዲኤፉን። ምንድነው what it is to be ፕሮቴስታንት የሚል ፕሮቴስታንት መሆን ማለት ምን ማለት ነው የሚል መጽሐፍ አለ። እዛ ላይ አንድ ቻፕተር በሙሉ እዛ ላይ አፖስቶሊክ ሰክሴሽን ላይ ዴዲኬሽን ሰጥቶትና ሙሉ በሙሉ እነዚህ መጋቢ መልእክቶች ውስጥ ያሉ ከቢሾፕ ፕሬስቢተር ሐዋርያቱ ከዛ ትምህርቱን ሐዋርያቱን ማቀባበል የሚሉ ነገሮች ኤርሊ ቸርች ላይ አባቶችን በመጥቀስ ማለት ነው። ድጋሚ እነሱም እንደዚህ ብለዋል። what it mean to be a ፕሮቴስታንት በጋቪን ኦርትላንድ ማለት ነው። አሁን በቅርብ ጊዜ የወጣ ነው። እዛ ላይ አንድ ቻፕተር ሙሉ ዴዲኬሽን አለው። እዛ ላይ አርጊመንቶችን ብታይ አሁን ኢግናቲየስን ብቻ አይደለም የሚጠቅሰው፣ እነ ክሌመንትን ይጠቅሳል፣ ሌሎችንም ይጠቅሳል። ለዛውም ሐዋርያን አበውን ማለት ነው። ግን አሁን ካለው አንደርስታንዲንግ ጋር አይሄድም ነው። የተለያየ አይነት ዴፊኒሽን ይኖረውና አሁን ሲጠቀሙ የነበረው ለዚህ ነው። ቢሾፖቹ አሉ። ቅድም እኔ እናንተ አሜን በሉ እንግዲህ አሜን አስብዬልሃለሁ አንተ ያወራውን ነገር ትክክል ስለሆነ ኦኬ፣ ትክክል ስለሆነ ግን የዛ ክሌምና የዛ አንደርስታንዲንግ ሪዛልቱ መጨረሻ ላይ በዚህም ምክንያት ብለ አንተ የምትደርስበት ኮንክሉዥን ላይ አይደለም እኔ የምደርሰው፣ ኦር ካቶሊኮቹ የሚደርሱበት ኮንክሉዥን ላይ አይደለም የምደርሰው እኔ። ለምን ሲባል በስርዓቱ ዲፋይን ተደርጎ የተቀመጠ ኤርሊ ቸርች ላይ ወደ ሁለቱም አቅጣጫ ተከፍሎ የሚተረጎም አይነት አካሄድ ስለሆነ ማለት ነው፣ አካሄድ ስለሆነ። ስለዚህ አዎ አሉ። አንተ ያልከውን ሰምራይዝ ላርግና ልጨርስ፣ ከዛ የኛን አንደርስታንዲንግ ላስቀምጥ። አዎ አሉ ቢሾፖች ቸርች ባለችበት በዛ እንትን በተለይ መጀመሪያዎቹ ቢሾፖችን ያስቀምጡ ነበር፣ መሪዎችን ያስቀምጡ ነበር። ደን ምንድነው ይሄ ኢንተርቼንጅብሊ ቃሉን ይጠቀማል፣ በደንብ ይጠቀማል። ሽማግሌዎች፣ አስተማሪዎች፣ ሽማግሌዎች ፕሬስቢተርስ ምናምን የሚለውን ይጠቀምና ያ ግን አፖስቶሊክ ሰክሴሽን ተብሎ እንዴት ሊጠራ ይችላል? ትምህርቱና ሰክሴሽኑ እንዴት አብሮ ሊሄድ ይችላል? በዚህም ምክንያት አሁን ያሉ ካቶሊኮችና ኦርቶዶክሳውያን ዲፋይን የሚያደርጉትና ደን
በተለይ ፕሮቴስታንቶችን አታክ ለማድረግ እና ሌሎችንም አታክ ያደርጋሉ። ፎርዳት ማተር ፕሮቴስታንቶችን ብቻ አይደለም አታክ ለማድረግ የሚጠቀሙበት ኮንክሉዥን ላይ መድረስ እንችላለን ወይ ሲባል አትችሉም። ለዛ ነው ማያስደነግጠን። እዚችኛዋ እውነተኛዋ ቸርች ውስጥ ካልገባችሁ ድነት የለም የምትሉት ነገር ማያስደነግጠን ለዛ ነው። ስትራክቸሩ እንደዛ ስላልነበረ የሚል ነው እኛ አርጊመንት ስፒር ሶ አይ ዶንት ቲንክ አይመስለኝም። እና እናስፋው ከተባለ እኔ መጽሐፉን ከፍቼ እያወራ መቀጠል እንችላለን። እኔ እንኳን እሱ ላይ እናንተ እንደዚህ ያላችሁ ምናምን እሱ ላይ ሳይሆን ከጥንት ጀምሮ የነበረውን ነገር ለምሳሌ በዲዳኬራ ራሱ ላይ መጽሐፍ ቅዱስ ላይ አንደኛ ሐዋርያትን ሁለተኛ ነቢያትን ነቢያት እያረጁ ሲመጡ ደግሞ ዲዳኬ ላይ የሆነ ቦታ ይቀመጡና ሊቀ ጳጳስ ተብለው ሊቀ ካህን ተብለው የዛች ቤተክርስቲያን ሽማግሌ የበላይ ሆነው ይቀመጣሉ እስከሚያልፉ ድረስ። ከዚህ እነሱ ሐዋርያትና ነቢያት ካረፉ በኋላ ቤተክርስቲያንን የሚመሩት ጳጳሳት ነበሩ የበላይ ሆኑ። ይሄ ነገር አፖስቶሊክ ሰክሴሽን የሚለው ለምሳሌ ቅዱስ አትናቴዎስ እንደዚህ አማኞች ምዕመናን ተሰብስበው አይደለም። የቤተክርስቲያን መሪ የሚባሉ ስልጣን በቤተክርስቲያን ያላቸው ከነሱ በፊት የነበረው አሌክሳንድሮስ አትናቴዎስን የሾመው እንደውም አንድ ጳጳስ አይደለም የሚሾመው 2-3 መሆን አለባቸው። ጢጦስን እኔ እንደ እጄን እንደ ጫንኩብክ ብሎ ሽማግሌዎችን ይጠራል። አሁን ሽማግሌዎቹ አብሮት ነበሩ ከጳውሎስ ጋር ጫኑ። እሱን ግልጽ አልሆነልኝም ለኔ ግን ይሄ ነገር አለ። ይሄንን ነው ያልኳለሁ። ይሄ ትምህርቱም ነው እኮ በነገራችን ላይ ለምሳሌ የሐዋርያት ቅብብሎች ስንል ከዛ የመጣ ስልጣን አለ። ከትምህርቱ ጋር ካልሄደ ይሄ ነገር ስልጣኑም አይሰራም። ያው እቺ ቤተክርስቲያን ያቺ ቤተክርስቲያን አለች የሚለው እሱ ላይ እናስማማም። ለምን የጌታችን የኢየሱስ ክርስቶስ ቤተክርስቲያን አንድ ስለሆነች ከቤተክርስቲያን ውጭ ድነት አለ ማለት እኮ ይመራናል በቤተክርስቲያን ውስጥ ነው ያለ ነው ቢባል እስማማለሁ። ግን እንደሱ አይደለም። ድነት አለ ከተባለ ከራሱ ከመንፈስ ቅዱስ ውጪ ቤተክርስቲያኑ መንፈስ ቅዱስ ጌታም ስለሚመራት ከዛ ውጪ ድነት አለ እየተባለ ነው የሚመስለው። እና እውነት ነው። ድምፅ እናሰማ በዛው እንዳይዘረግፈን አሰማን። ስፒሮስ ሚልክ እግዚአብሔር ነው ብሏል። ሚልክ እግዚአብሔር አብ ክርስቶስን ላከው፣ ክርስቶስ ደግሞ ሐዋርያትን ላከው ባለ መሰረት ጳውሎስን የላከው እሱ ነው። እንግዲህ ማንም እጅ አልተጫነበትም ማለት ነው። እና እነሱ ደግሞ እንደሚሉት ሐዋርያ ቅብብሎሽ እጅ በመጫን ነው የሚሉት ማለት ነው። እና ሁለት ነው ማለት ነው። ለምሳሌ በጳውሎስ በኩል የሚሄድ አለ ወይስ እንዴት ነው ይሄ ነገር? በጳውሎስ ላይ ደግሞ ምናልባት ድንጭ ነው የጸለየለት ደግሞ ሐዋርያ እንደሆነ አይናገርም። እና ይሄን እንዴት ነው ቀላል? ይሄ እኮ ሐዋርያ ጳውሎስም ሐዋርያ ነው። እኔ ልመልስለት። እሺ ቀጥል። ይሄኛው ቀላል ነው። ሐዋርያቱ ላይ እጅ ምጭን አያስፈልግም። ኦልሬዲ በክርስቶስ ስለተላኩ የሚል ነው። እጅ ምጭን የሚያስፈልገው ምንድነው? ከዛ በኋላ ያንን ስልጣን ተቀብለዋል። በኢየሱስ ስም ነው የሚያደርጉትን ነገር ቀጥሎ ለሚመጣው ነው እጅ መጫን የሚወራው እንጂ ለሐዋርያቱ አይወራም። ሐዋርያቱ ኦልሬዲ ስልጣን አላቸው። ዴዚግኔትድ የሆኑ ናቸው። የሚታወቁ ግሩፖች ናቸው። ለዚህም ነው ቅድም ስፒር የጠቀሰው ክፍል ላይ ከኢየሩሳሌም ሐዋርያት ሊላኩ ያስፈልጋል ወርዷልና
በቃ እኛም አንድ አይነት ነን ብለው በራሳቸው መንገድ የሚቀጥሉ ከሆነ ኢየሩሳሌም ቤተክርስቲያን ካለችው ጋር ኮንፍሊክት ሊፈጠር ይችላል ነው። ምን ብርቅ ነው እንደ እናንተ ጋር የመጣው እኛ ጋር መጥቷል አይነት ነገር ሊመጣ ስለሚችል ወጥ የሆነ ላይን እንዲኖር ሐዋርያቱ እንዲገኙ ተፈልጓል። ሐዋርያቱ እንዲገኙ ተፈልጓል። ያ አይነት አካሄድ በሐዋርያቱ በኩል እንዲመጣ ስለተፈለገ ነው። ስለዚህ እጅ መጫኑ ከተባለ ሐዋርያቱ ላይ ማንጫና አይባልም። በቃ ሐዋርያቱ ስንመጣ እና ያ መተላለፍን ደግሞ የመጣውን ነገር አዘ ቸርች እንትን ኤክሌሲዮሎጂውን ምን ብለን ነው ዲፋይን የምናደርገው የሚለው ላይ ነው አሁን እኮ ክርክር እያደረግን ያለ ነው። እዛ ጋር ሁለቱ ስቴፖች ላይ ምንም ችግር የለም። ኦኬ ከክርስቶስ እየተከራከርን ሳይሆን ሁለታችንም እየተስማማን እስካሁን በምንለው ክርክር አይደለም። እንዲህ መሆን አለበት። ያ ኮንክሉዥን መቀራረብ መድረስ ነው እንጂ አንዱ ቤተክርስቲያን አይደለም እያለ መክፋት ሳይሆን መቀራረብ። ያ ኢኩሜኒካል የሆነ ማይንድ ሴት የለንም እንደምታውቁት። አይ ቲንክ እሱን ላውራ መሰለኝ። እዚህ ሰፈር ላይ እኔ ትክክል ልሁን እናንተ በሙሉ ጠፍታችኋል ምናምን አይነት አካሄድ ነው። በቃ ኮመን የሚያደርገን አንድ አይነት ወርድ የምንጠቀምበትም ነገር ቢኖር ፈልቅቆ ልዩነትን ለማሳየት የሚሄድ አይነት አለዚያ ጊፍቱም የለም ጭብጨባውም የለም ዝናውም የለም። እንደዛ ካልሆነ በዛ አይነት አካሄድ የሚሄድ አይነት ነው የኢትዮጵያው ዲያሎግ። እሱ ነው ችግር እየፈጠረ ያለው። ኦኬ ሶ ስፒሪ ያነሳቸው ፖይንቶች አሉ። የትኛው ክርስቲያን ነኝ ብሎ የሚያስብ በተለይ ሜል ላይን ብለን የምንጠራቸው በአንድነት የሚቀበሉት ማለት ነው። ምንድነው ቤተክርስቲያን አንድ ናት። በቃ አንዲት በሆነችው ዓለም አቀፋዊት በሆነችው ሐዋርያት ዲስከሽን ሐሳብ የሚሆነው ማለት ነው። እቺን ክሌም የሚጠቀሟት አሉ ካቶሊኮች፣ በተለይ ፓፓል በሆኑ አካሄድ ማለት ነው። እቺን ክሌም የሚጠቀሙ አሉ። የሚጠቀሙበት መንገድ ደግሞ አሁን ቅድም ያልነው አለ። የዛች እውነተኛይቱ ቤተክርስቲያን የሆነችው ሐዋርያት የሰበሰቧት የእሷ አካል ነን ሳይሆን የሚሉት እሷ እኛ ነን ነው የሚሉት። እሷ እኛ ነን። ከዛ ሪኮግናይዝ አያደርጉም። ቀጥሎ ያሉትን እዚች ውስጥ ካልገባችሁ ድነት የለም። ልክ እዚህኛ አገር ቤት ያሉቱ የሚያመጡት መጠና በቃ ስታዩት ያደክማቸዋል ነው አርጊው የሚያደርጉበት መንገድ። እኔ ነኝ ለማለት በት ሄደን ሐዋርያና አቦንም ስንመለከት ስትራክቸሩ እየሰፋ የመጣበትን ቢሾፖቹ ሪጅናል እና ሪጅናል እና ሎካል ደሴም ነው። ደን ሊቃነ ጳጳሳት ምናምን እየተባለ ሊጠራ ይችላል። ግን ሪጅናል ነው ተብሎ ነው የሚታሰበው። ካቶሊክ ጋር ስትመጡ ግን ሪጅናል የሚለውን ነገር አታስገባም። ለምን ሲባል በአንዱ በጴጥሮስ መንበር ተደርጎ ይመጣል። ደን ቸርች አንድ ስለሆነች ቁልፉም
ስለዚህ እዚችኛው ውስጥ ካልገባችሁ you are outcasted ማለት ነው። ተጠላችኋል፣ ድነት የላችሁም ምናምን። ሶ እንደውም ይሄኛው ክርክር በጣም ይሄ ነው መንገዱ። እንደዚህ አንደርስታንድ ብናረግ ወደዛ ወደ ክሪዱ መሄድ እንችላለን። ወደ ኒቃ ጉባኤ ክሪድ አንዷን ቤተክርስቲያን የሚወክሉ ናቸው አይደል? ትክክለኛዋን ቤተክርስቲያን የጌታን ችግሩ የሚመጣው እዚህ ጋር ነው። እነዚህ ሰዎች ካህናት ነበሩ አይደለ? አማን ያ ካህናት ነበሩ። ኮንክሉዥን ያወራን ያለ ነው። ቅድም ለምሳሌ ያመጣሁት ሐዋርያ ስራ ወይ እዚህ ላይ ተመስርቼ ጥያቄ ልጠይቅ። እንደዚህ ላይ እንደዛ ከሆነ የሮሜን ቤተክርስቲያን ማን ነው የመሰረታት? በማን የተላከ እንትን ነው? እና እነዛንስ ደግሞ ያጠመቃቸው የትኛው ከእንትን ሐዋርያዊ ወይም ደግሞ ካህን ነበር? የሮሜ ቤተክርስቲያን አሁን ስፒሮስ ባለው መሰረት ስፒር መልሷል። እሱ ግን ገብቶብኝ ነበር፣ ይቅርታና በነገራችን ላይ የሮም ሚሊዮን እርግጠኛ አይደለም። በታሪክ ጴጥሮስ እንደመሰረታት ጴጥሮስ እንኳን ቢመሰረታት የመጀመሪያውን ቤተክርስቲያን የመሰረተው ኢየሩሳሌም ነው። ኢየሩሳሌም ያለው ጳጳስ ነው የበላይ መሆን ያለበት። ከዛም እንትንንም ሶሪያንም እሱ ነው እንትን ያላት። የኔ ጥያቄ እሱ አይደለም። ስልክ ከገባበት አይ አልሰማኩም። ስልክ ገብቶብኝ ቅድም ካቋረኩ ነው የጀመረው። የሚያጠምቀው እንትን ሚስጥራትን የሚሰጠው ካህን ብለሃል ማለት ነው። የሮሜን ቤተክርስቲያን ማን የመሰረታት ይታወቃል ወይ? ደግሞ እነዛን ያጠመቃቸው ካህን የሮሜን ወንጌልን ሄደው ቢሰብኩ የኢየሱስ ክርስቶስን ቢያውቁ ጥምቀት ግን አልተቀበሉ። ከምዕመናን ጥምቀት አይሰጥም በቤተክርስቲያን ታሪክ። ኢትዮጵያ ራሱ በአራተኛው ክፍለ ዘመን ነው አይደለ ክህነት አገልግሎት የገባው የሚባለው። ክርስትና ግን ከዛ በፊት በኢትዮጵያ ጃንደረባ ገብቷል። ያ የኢትዮጵያ ጃንደረባ ጋር እያጠመቀ ቤተክርስቲያንን እንትን እያለ አልነበረም፣ የክህነት ስልጣን ስለሌለው። ለዚህም ነው ወደ አሌክሳንድሪያ ተልኮ ቅዱስ አትናቴዎስ አባ ፍሪሞንቲዮስን የሾመው ይሄ ስልጣን ስላልነበረ እና ሁሉም ስልጣን አልነበረውም። አማኝ አለ። መጽሐፍ ቅዱስ ላይ እኮ ይለየዋል። ምዕመናን አሉ፣ ሽማግሌዎች አሉ። ማንም ቢታመም የቤተክርስቲያን ሽማግሌ ይጥራ ነው የሚለው። በቃ ችግር የለውም። ይሄ ነገር አለ። ሄዶ አማንዬ እሺ አስጠፋችሁብኝ። ቅድም የሆነች አሪፍ ፖይንት አንስቶ ነበር ስፒሪት ዛ ላይ ልቀጥል ነበርና እሺ ስትቀጥሉ ቃሌ ወጣ ገባ እያልክ ነው። ማን ነበረ? ማን ምን አለው ነበረ? መምሬ ወጣ ገባ ሆናል ዛሬ ስራ ላይ ሆኜ አወረስከኝ። ስም ያ አዎ የኤርሊ ቸርች ላይ አግኝቼዋለሁ ሀሳቡን።
ያንን ምንድነው ኦርጋናይዝ ዲቨሎፕመንት ነው የሚባለው እንትን እያለ ነው ትምህርት እያደገ ነው የመጣው። አማርኛው ይቀርታል። ኤክሌሲዮሎጂው ዴቨሎፕ እያደረገ መጥቷል። ዴቨሎፕ እያደረገ የመጣውን በዛ አካሄድ መሄዱ ላይ ችግር የለብንም እኮ ችግር የለብንም። ግን ያንን እንደ ዲሳይሲቭ የሆነ አካሄድ አድርገን ከዛ እዛ ላይ ደግሞ ተደርቦ የሚመጣ ሌላ ክሌም አለ ነው መዳን ምናምን የሚል እሷን ስትራክቸር ኤርሊ እኔ ኤርሊ ስለ ሐዋርያና አቦና አይደለም እያልኩ ያለሁት እነሱም ኤርሊ ተብሎ ይጠራሉ። በዚህ ኮንቴክስት ግን ሐዋርያና አቦና አይደለም እያልኩ ያለሁት ከዛም በኋላ የመጡትን ሰከንድና ሰርድና ፎርዝ ሴንቸሪ ላይ የመጡትን አይደለም እያልኩ ያለሁት። በቃ ሐዋርያቱ ጳውሎስ ሲመላለስ የሚያየው ሰውዬ ክርስቲያን የሆነው ከይሁዲም ሆነ ከፓጋን ሪሊጅን የመጣው ሶ እነሱ ጋር ስንሄድ አዘ ቢሾፕ የተሾሙ ሰዎች እጅ ጭነው ከዛ ካህናትን ሌሎችን ሾሞ ከዛ ጥምቀትና የታራት ወይም ሳክራመንቶችን እያደረጉ ነበር አይነት ክሌም ማምጣት አንችልም። ሐዋርያት ሥራ 4 ላይ ያየነው እሱ ነው ቸርችን እስከ ምድር ዳርቻ ይበተነው። ለምን? በኢየሩሳሌም ላይ ታላቅ ስደት ተነሳ። ከዛ የኢየሱስ ክርስቶስ ትንቢት እንዲፈጸም ማለት ነው። እስከ ምድር ዳርቻ ምስክሮች ትሆናላችሁ የሚለው እንዲበተን ማለት ነው። ደን በሐዋርያቱ በኩል ሐዋርያት ሥራ ምዕራፍ 2 ላይ የተነገረው ሜሴጅ ከዛ በኋላ ምዕራፍ 4 እና 5 ላይ ስትራክቸሩን ሲያገኝ እነ እስጢፋኖስ ሲሾሙ ሌሎችም ካህናት ሲሾሙ እናያለን ማለት ነው። ናት ካህናት ግን ስትራክቸር ያለው አይነት ነገር እየተስተካከለ ሲመጣ እናያለን። ታዲያ እነዛ የተበተኑት የሮሜን ማንጻፎ ሳይሆን የሮሜን ማን አቋቋመ የእንትን ቸርችንስ ማን አቋቋመ? አሁን ኤግዛክትሊ ኤፌሶንን ራሱ ምናምን ሲባል ዮሐንስ ኤፌሶን ላይ ነበረ ዮሐንስ ሊሆን ይችላል ተብሎ ነው የሚታመነው። እንደዛ ነው የሚታሰበው። የአንደኛው ዮሐንስ መልእክት ላይ ቆመን ምንድነው ሶስተኛ ዮሐንስ ላይ ቆመን መጋቢያዊ የሆነ ሜሴጅ ስልክላቸው ስለምናይ እሱ የነሱ ፕሬስቢቴር ስለሆነ አፖስትልነቱ እንዳለ ሆኖ ወይም አማድ ሐዋርያነቱ እንዳለ ሆኖ እንደ መጋቢያቸው እንደ ቢሾፓቸው ሆኖ እያገለገለ ያለው እሱ ነው ተብሎ ነው የሚታሰበው። አሁን በኤፌሶን በኩል ያለው ማለት ነው። ሶ ሌሎቹ እነዛ እስከ ምድር ዳርቻ የተበተኑት ክህነትን ይዘው ነው ወይ የሄዱት? ቢሾፕን ይዘው ነው ወይ የሄዱት? ኖ ከዚህ ጋር ነው ዴቨሎፕ እያደረገ የሚመጣው። ሶ እዚህ ጋር ያለው ነገር ስህተት ነበረበት ማለት እንችላለን ወይ? ስትራክቸራሊ አንችልም። እንግዲህ መጽሐፍ ቅዱሱ እነዛን አፊርም አድርጎ ከዛ በኋላ ዴቨሎፕ እያደረገ የመጣውን ስቲል ነው ማንክደው ከሆነ የኋለኛውን ዴፊኒሽን ለመጀመሪያው አድርገን ነገሮችን መዝጋት አንችልም። ልድገመው ምን እያልኩ እንዳለ የኋለኛዎችን የማንክድ ከሆነ ፕሬስቢቴሮቹ መኖር አለባቸው፣ በክህነት መደረግ አለበት የሚለውን ሳንክድ የመጀመሪያው ኦርጋናይዜሽን ግን ወደ ዓለም ዳርቻ የሄዱቱ የሆነ አይነት ስትራክቸር ይዞ ሄደዋል። ከዛ ኋለኞቹ ላይ እንግዲህ መጽሐፍቱ ሁሉ የተጻፉት ከዛ ኋላ ነው አይደል? እንደዚህ መግባት አለባቸው፣ እንደዚህ መውጣት አለባቸው፣ እንደዚህ እጅ ጫኑ፣ እንደዚህ ምናምን የሚለው የሚመጣው ኋላ ላይ ነው። ያንን ተቀብሎ እኮ ወደ መስመር ገብቶም ሊሆን ይችላል። አያሳስብም ነው እሱ ስቲል ነው ሳይለንት ስለሆነ ያ ቦታ። ነገር ግን ዲሳይሲቭ የሆነ ዴፊኒሽን አድርገን የኋለኛውን ልናስቀምጥ አንችልም። ኢቨን ኢፍ እየተቀበልነው እየቀጠልን ብንሄድም እንኳን እንደዛ ከሆነ እንልና የካቶሊኮችን ክሌም እናመጣለን። ትሩ ዋን አፖስቶሊክ ቸርች እኛ ነን እና እንደውም ይላሉ እኮ በጣም እንትን የፖለቲካ ቃል ይጠቀማሉ። ለምሳሌ እዚህ ሀገር ውስጥ ያለው የጭሰኛው ስርዓት አካባቢ የነበረውን አይነት ቃል ማለት ነው። ናና ለሸዋ ገብር ምናምን ይባላል አይደል? የተናገረው ምኒልክ የተናገረው ማለት ነው። ትገብራለህ ወይስ አትገብርም? ለሸዋ ገብር። በተለይ እቺኛዋ ቃል ኮመንሊ የምትታወቅ ናት። ዳን ልክ እንደዛ ነው። ካም ኤንድ ሳሚት ቱ ሮም ነው የሚባለው። ካም ኤንድ ሳሚት ቱ ዘ ፖፕ ነው የሚባለው። ለምን ሲባል ጴጥሮስን ነው የምትቃወመው እንደዛ ከሆነ የሚል አይነት ነገር ስላለ። ስለዚህ ይሄኛው ዴፊኒሽን አያስኬድም የሚለውን ለመፍታት በምንሄድበት መንገድ ላይ ትክክለኛውን ዴፊኒሽን እናገኘዋለን ብዬ ነው የማስበው። ለምን ሲባል ኮምፕሊትሊ ሌላ አይነት ስትራክቸር ስለሆነ በዚህ በኦርቶዶክስ ዘንድ ያለው በሌላኛው ክንፍ ዘንድ ያለው ሌላ እንትን ስትራክቸራል እንትን ስለሆነ በዛ ጋር ያለውን ኮምፕሊትሊ ሌላ አድርጎ የሚያየው ስለሆነ ሁለቱን እያነጋገርን ስንሄድ የሁለቱን ክሌም እያነጋገርን ስንሄድ መሀል ላይ የምትፈጠረው ክሌም ትክክለኛዋ ትሆናለች ብዬ አስባለሁ። አለዚያ ጉንጭ አልፋ ነው እየሆነ የሚሄደው። ሶ ልድገመው የቀደሙን በቃ ትሩ ዋን አፖስቶሊክ ስትሉን ሆዳችንን ይዘን ነው የምንስቀው። እዚህ አገር ቤት ያላችሁ ማለት ሆዳችንን ይዘን እንስቃለን። እዚች ውስጥ ካልገባችሁ አድኑ ምናምን ስትሉ ሆዳችንን ይዘን ነው የምንስቀው። ምክንያቱም የመጀመሪያው ክሌም እንደዛ ስላልነበረ፣ ኢቭን የኒቂያው ጉባኤ ክሌምም እንደዛ ስላልነበረ ማለት ነው። ግን አሁን በክህነት እናንተ ቤት የሚደረገውን በካቶሊኮቹ ክሌም አድርገው ስቲል ነው ካህናትም አሏቸው፣ ጥምቀትም ስርዓቱም አሏቸው። ያንን አይደለም የምንቃወመው።
ያን ክሌም አስገኝቶልናል ብለው የሄዱበትን መንገድ ግን መጽሐፍ ቅዱሳዊ አይደለም። ሐዋርያን አበውን አምተን ከፋፍሎ እነዛን ሹመቶችና ክህነቶችን የተናገሩበትን መንገድ ስናይ አሁን ቦስት የምታደርጉበትን አይነት ዴፊኒሽን አናገኝም። ዳስ ዘ ፖይንት። ቀጥሎ ሌሎቻችሁ አንዴ። ኦኬ የሆነ ቦታ ሊገባ ስለሆነ የሆነ ወረቀት እንትን ለማለት ውጭ ሆኜ ነው እስከምጨርስ የሰማሁት። አመሰግናለሁ። እንቀጥላለን ሌላ ጊዜ። ሰላሙን ሁሉ ቴንክ ዩ ስፒሪ። እሺ ቀጥሉ። ምንናል? አሪፍ ነገር አምልጦኛል መሰለኝ። ስሙዝ ነው በጣም ጊዜውን ቃልዬ ስራ ከገባው በኋላ ትንሽ ሴትል እስከማድረግ ይቸገራል። እሺ መምሬ ወጣ ገባ ዛሬ አስቸግሮናል። መምሬ ወጣ ገባ ዛሬ አስቸግሮናል። ኤቢም ሞቶ ቀራ። የኤቢማ እኔ እንትኑን ቤቱን ስለማውቀው ተውት። እሱን እንትን አትበሉት፣ እንዳታስቸግሩት። ሶ እንትን ልበልላችሁ፣ ምናልባት ሌሎቻችሁ እንትን እስክትቀጠሉ ድረስ ወይም የሚገባ ካለ ከኦርቶዶክሳዊ ምናምን ቢሆን ጥሩ ነው። የኛዎቹ እንትን ባትልኩ አሪፍ ነው። ኦርቶዶክሳዊ ምናምን ገብተው አይ የኛ ላይን ብቻ ነው ትክክለኛው ላይን ብለው ከመጽሐፍ ቅዱስና ከሐዋርያን አበው እነሱ በደንብ ስላወሩ ማለት ነው። በተለይ 2-3 አባቶች አውርተዋል። በተለይ የቢሾፑ ጉዳይና የሎካል ቸርች ስትራክቸር ጉዳይ ላይ ስላወሩ የምር እነሱ ያወሩትን ነው የያዛችሁት። ማለት ክህነቱን አይደለም እየተቃወምን ያለ ነው፣ ኦር ያላችሁን ስትራክቸር አይደለም እየተቃወምን ያለ ነው። ምክንያቱም ምንም ዳትማች ዳሜጅ የሚያመጣ ነገር ስላልሆነና ጥሩ ስለሆነ but the point is እዛ ላይ ቆማችሁ እኛን የምታናግሩበትን መንገድ ግን አንድ ስቴፕ መሄድ አትችሉም። አንድ ስቴፕ ማለት ትቆማላችሁ፣ እዛው ሐዋርያን አበው ላይ ትቆማላችሁ፣ የትም አትሄዱም። even if we እንትን አግሪ ብናደርግም እንኳን ማለት ነው እኮ ጥሩ ነው፣ ችግር የለውም። ቢሾፕ መኖሩ ጥሩ ነው። በሎካል ደረጃ እንደዚህ ቸርችን አድሚኒስተር የሚያደርገው ከላይ ቢቀመጥ እንዴ መልካም ነው፣ አሪፍ ነው እያልን እንሄዳለን። ችግር የለብንም እዛ ላይ። እሷ ላይ ቆመ ግን እኔ ነኝ እውነተኛዋ እዚች ውስጥ ካልገባ በስተቀር አድንም ስትለኝ እዛ ጋ ነው የሚይዝ። ምክንያቱም እንደሱ አይነት ክሌም የቱ ጋር ነው የተጠቀሙት? አምጣና አሳየኝ። even without the church there is no salvation outside of the church there is no salvation claim እናንተ አሁን የምትጠቀሟት ሐዋርያቱ ምንድነው ሐዋርያን አበው ወይም ፖስት አፖስቶሊኮቹ እንደተጠቀሙት አይደለም። ስለዚህ አፖስቶሊክ ሰክሴሽንን በቃ ፖለቲክስ ነው ላይ ያለው፣ በደንብ ደህና ፖለቲክስ ነው፣ ህዝብን የሚያሸብር እዚህ ውስጥ እኔ አንድ ስሙን አልጠራም ታውቁታላችሁና ይሄኛው ክሌም እንዳስደነገጠው ሲያወራ ሰምቻለሁ። ዋን ትሩ እኛንን እዚህ ውስጥ ካልገባ ለዛ ነው አሁን ኢቭን ሲጠሩ ወደ ጌታኑ አይደለም ይጠራው። እነሱ ጋር በብዛት ምን ሰማው እንደዛ አይደለም። ፕሮቴስታንት ጋር ነው የምትሰሙት፣ ወደ ክርስቶስ ነው ጌታን ተቀበሉ የሚል ነገር እኛ ጋር ነው የምትሰሙት አይደለ? እነሱ ጋር ሲባል ወደ ቤተክርስቲያን ነው የሚባለው። there is no preaching that says ወደ ቤተክርስቲያን ኑ ባይብል ውስጥ አታገኙ። ወደ ቤተክርስቲያን ኑ አይደለም። ኢንፋክት ወደ ቤተክርስቲያን ነው የምትመጣው፣ ግን ወደ ጌታ ኑ ነው የሚባለው። ኑ ወደዚህ መዳኛ ኑ ነው የሚባለው። ነገር ግን ወደ ቤተክርስቲያን ኑ እየተባለ የሚጠራበት እንትን ምክንያት ለምንድን ነው? እንዴት ናት ያቺ ነገር ያደገችው ሲባል እኔ ነኝ እውነተኛውና ብቸኛው እኔ ነኝ የሚል ፕሪሳፖዚሽን ውስጧ ስላለ ነው። ባይዙ በሱ በቃ እንትን ልትሉን አትችሉም፣ ልታሸብሩንም አትችሉም፣ ልታስፈራሩንም አትችሉም። ይህንን ስትራክቸር አርጊው ያደረገላችሁ የለም። ኢቨን ኢፍ አሁን ያላችሁን ስትራክቸር ኦኬ ዳስ ጉድ ምንም ክፋት የለውም፣ ጥሩ ነው፣ እንቀበልላችኋለን፣ አሪፍ ነው ብንልም እንኳን በዚህ ክሌም ላይ ቆማችሁ ዩ ካን ኖት ማሸበር አስ ማለት ነው። ልታሸብሩን አትችሉም። ምክንያቱም በቃ ነገሩ በትክክል የስትራክቸራል ጉዳይ በነዛ 300 ዓመታት ውስጥ ቦታውን የያዘ ስለሆነ ያንን ቦታ ደግሞ እኛም አፊርም ስለምናደርገው ግን የዛ አፊርሜሽን ሪዛልቱ እኛ ጋር ካልመጣችሁ የሚል አይነት ነገር ሊሆን ስለማይችል ኮንክሉዥናችንን ነው የምንቃወመው እንጂ መሀል ላይ ያለውን እንትኑን አይደለም። ስትራክቸሩ ያመጣውን ያንን ቅርጽ የምንቃወመው ኮንክሉዥናችሁ ነው። ስለዚህ ለምሳሌ አማን እውነተኛይቱ አንዲቷ ውስጥ ባለመግባት እንደው ውስጥ ምንም አይሰማም ምናምን ሲባል የቷ ናት አንዲቷ? አሳየኝ። እኔ ለምሳሌ ትልና ላይኖችን ይዘህ ልትሄድ ስትል እዛ ጋር ደግሞ የሆነ ማገኘው አለ ሌላ እና ሲሪያን ቸርች ኦፍ ዘ ኢስትን አገኛለሁ፣
ካቶሊኮችን አገኛለሁ። እነሱን ዳምንድ ተደርገዋል ብለህ ካላልከኝ በስተቀር ቀጥሎ ያንተን ልታሳምነኝ ምንም ግራውንድ የለህም። ምንም ግራውንድ የለህም። ሶ ፖለቲክሷ እያደገች መታ ነው እንደዚህ አይነት አንደርስታንዲንግ ላይ ገባው እንጂ እንደዚህ አይደለም። ኤርሊ አንደርስታንዲንጉ እንደዚህ አይደለም። ኤርሊ ላይ የነበረውን አንደርስታንዲንግ ደግሞ እንቀበላለን፣ እኛ ችግር የለውም። ያ አንደርስታንዲንግ ኢኩሜኒካል የሆነ አንደርስታንዲንግ ነው፣ ወይም የሚያቅፍ አይነት በዛም በዚህም ልክ ሐዋርያ ሥራ ምዕራፍ 4 ላይ የተበተኑቱ የእነሱ ካህን ማን ነበረ? መልስ የለም። ታዲያ ትሩ ቸርች አልነበሩም ወይ? ነበሩ። በየስፍራው ተበተኑ፣ ወንጌልን ሰበኩ አይደለ? ታዲያ እነዛ ተሰብኮላቸው የመጡ ሰዎች ማን ነው ቢሾፓቸው የነበረው? ሎካል ቢሾፓቸው ኦር ፖፓቸው ማን ነበር? ናቲንግ። ኋላ ላይ መጥቶ ስትራክቸር እስኪያገኝ ድረስ ላይክ ለ60 ለ70 ለ80 ዓመት የለም እንደዛ አይነት ነገር የለም። ስለዚህ አሁን እናንተ በተፈጠራችሁት ዴፊኒሽን እንትን አትበሉን። እኔ እንዳልኳችሁ ነው። እቺ እውነተኛይቱ የጌታ ቤተክርስቲያን ውጪ ምናምን ሲሉ ሆዴን ይዤ ነው የምስቀው። ሌላ ምንም ማድረገው ነገር የለም። እሺ እያልኩ ነው የምሰማው። ሶ ይሄን ይመስላል። አይ ቲንክ ሰው ገብቷል። ሰላም፣ እንዴት ነሽ? ወያማን ሰላም፣ እንዴት ናችሁ? አለን ይመስገን። ክብሩ ይስፋ መድኃኒዓለም የአባትና የልጁ አሜን። እሺ ጥያቄ ያለሽ ኦር የሚጨምሪው ሀሳብ አለ? አይ አስቴስቦኝ ነው። ጥያቄ ካለው ልመልስለት ዝግጁ ነኝ። እኔ ልጠይቅሻታል። እሺ አሁን እያወራን ባለነው ቶፒክ ላይ እንቀጥል። እሺ ሶ እጅ በመጫን ነው አይደለ ሐዋርያዊ አዎ ቅድም ብየዋለሁ። እሺ ሐዋርያ ሥራ ምዕራፍ 4 ላይ እስከ ምድር ዳርቻ ትበተናላችሁ የተባለው ወር ምስክሮች ትሆናላችሁ የተባለው መፈጸም የጀመረው እዛ ጋር ነው። በሰማሪያ በይሁዳ እስከ ምድር ዳርቻ የተባለው እነዛ በየስፍራው የተበተኑትም ሁሉ ቃሉን ሰበኩ፣ እለት እለት የሚጨመሩ ሰዎች ይበዙ ነበር ይላል። እነዛ እለት እለት የሚጨመሩት ወደ ክርስትና ነው አይደል? የሚጨመሩት በትክክል እውነተኛ ክርስቲያኖች ናቸው። ምክንያቱም ቀጥታ ከሐዋርያቱ ትምህርቱን ወስደው ከዛ ያንን ነው ሲበተኑ ኢየሩሳሌም ላይ ስደት ሲነሳ በየቦታው የበተኑት አይደል? የእነሱ ካህናት ማን ነበረ? ማን ነው እጅ ጫነባቸው እነሱ ላይ? እንደ ሐዋርያትን እያሾመውማ ክርስቶስ ነው አይደለም። ሐዋርያት እኮ አይደለም ያልኩሽ። ሐዋርያቱማ ኢየሩሳሌም ነው ያሉት። ደን ስደት ተነሳ፣ ኢየሩሳሌም ውስጥ ስደት ተነሳ። ከዛ ከሐዋርያቱ አፍ መልእክቱን የተቀበሉ የዳኑቱ ደግሞ በየስፍራው ተበተኑ ነው የሚለው። ወደ ምድር ዳርቻ ወጡ። ሲወጡ ያንን መልእክት ከሐዋርያቱ የሰሙትን መልእክት ይዞ ሄዱ። የመዳን መልእክት የሆነው ደን እዛ ደግሞ እነሱ ሲሰብኩ በእነሱ ላይ የሚያምኑ በየዕለቱ ይጨመሩ ነበረ፣ ይድኑ ነበር፣ ክርስቲያን ይሆኑ ነበረ። ደን እነዛን ማን ነበር ሲያጠምቅ የነበረው? ማን ነው ክህነት የሰጣቸው? ማን ነው ጳጳሳቸው? አልደረስኩበትም። አጥንቼ እነግርሃለሁ። አማን በውስጥ እነግርሃለሁ። በውስጥ አትንገሪኝ፣ እኔ በውስጥ ብለርልኝ። እሺ ጥያቄ መልሳለሁ ብለሽ ነበር አይደል? ሰሚ እንዴት ነሽ? አይ በውስጥ ተቆረ ብቻ ነው የሚቀበለው። እሺ ሌላ አነስ ያለ እንውጣ ከባይብሉ። እዛ ጋር ያለው ሳይለንት የሆነ አካባቢ ስለሆነ ችግር የለውም። ሳይለንት ከሆነ ነገር ላይ ተነስተን ሌላ ጨዋታ አንጫወትም። ወደኋላ እያደገ ወደ መጣው እንሂድና ቤተክርስቲያን ስትራክቸሯን አግኝታለች። እንደው የነዛ ቢሾፖች አይታወቁም፣ እንደው አጥማቂዎቹ ክህነታቸው ምናምን የሚለው ነገር ዝም ያለ ነገር ስለሆነ እንለፈውና ክህነት የሚለው ከመጣ በኋላ ሎካል ቢሾፖችን መሾም፣ ኦቨርዋቸሮችን፣ እነዚህ ቀሳውስት ምናምን፣ አስተማሪዎች፣ ሽማግሌዎች ምናምን የሚባሉትን መሾም ስትራክቸሩ ከመጣ በኋላ ያለውን እናውራ። ኢቨን ባይብል ውስጥ ያለውን ሳይሆን ከባይብል የወጣውን የመጀመሪያውን ስናወራ ያንን ክህነት እጅ መጫን ይቀበላሉ ካቶሊኮች። ባይዙ ቀጥታ ከጴጥሮስ ሐዋርያው ከሱ የመጣ ነው እና የኔ ጥያቄ የሚሆነው ያንን የእጅ መጫን እየተላለፈ የመጣውን ትክክለኛውን የእጅ መጫን
ሐዋርያዊ ቅብብሎች የያዙት ካቶሊኮች ናቸው ወይስ ኦርቶዶክሶች ናቸው? ሰላሜ በውስጥ እየጻፍሽልኝ ነው። እኔ በውስጥ መልእክት አልቀበልም። እኔ ሁሌ ነገሬ አደባባይ ላይ ነው። እኔ እኮ ይሄንን ነገር አማናጥንቼ በቃ በውስጥም ካልሆነ ያው አንተ ቤትም ወይም ሌላ ቦታ ምናምን በውስጥ ማውሪኝ ችግር የለውም። ለማንኛውም ቀጥሉ። አስቼ አይ እሷ ቅዱስ ነክታ እኮ ነው እንደዚህ ውርጅብኝ የወረደባት። ቅዱሳን እንዴት ነው? በቃ እኔ ጋ ደግሞ በጣም መሸ። እንዴት ትላላችሁ? ትጫወታላችሁ ትንሽ ወይስ? ቃል አይ ቲንክ እንትን ሴት ላይ ያደረገ አይመስለኝም። አይ ያጅ ነኝ እኔም ነው አሱ የተባረከ አማን ይባል። ጸጋና ሰላም ይብዛላችሁ። ሁላችሁ እወዳችኋለሁ። በሉ እሺ፣ ተባረኩ። አማንዬ ሰላም አጋፔ ሁላችሁ። አሁን ታፕ ሼር ስታደርጉ የነበራችሁ ቅዱሳን ሁላችሁም